ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። አሁን ከጥቂት ደቂቃዎች በፊት በተጠናቀቀው የ3000 ሜትር የሴቶች መሰናክል ውድድር ኢትዮጵያ ሌላ የሜዳሊያ ሰንጠረዥ ውስጥ መግባት የቻለችበት እድል አግኝታለች። በሲምቦ አለማየሁ አማካኝነት ሶስተኛ በመውጣት የነሐስ ሜዳሊያን ለማግኘት ችላለች። እጅግ አስቸጋሪ ፈታኝ በነበረው ውድድር ኬንያዊቷ ልማደኛ ፌዝ ቺሮቲች ናት እንግዲህ የሻምፒዮንነትን ክብር ያገኘችው። በዚህ ሻምፒዮና ላይ ክብረ ወሰን ጭምር በመስበር ነው አሸናፊ የነበረችው ይቺ አትሌት። እንግዲህ የኬንያውያን የባህል ስፖርት ነው በሚባለው በዚህ ውድድር ላይ ኬንያ ብቃቷን ማስመስከር ችላለች። እንደ አጠቃላይም በዚህ ውድድር ያገኘችውን ወርቅ ወደ 4 ከፍ ማድረግ ችላለች ማለት ነው። ኬንያውያን እንግዲህ ደስታቸውን እያጋሩ እየገለጹ ይገኛሉ። ሶስተኛ መውጣት የቻለችው ባህሬናዊቷ አትሌት ዊንፍሬድ ያቪ ናት። ሁለተኛ ደረጃን ይዛ አጠናቃለች ማለት ነው። ሶስተኛ በመያዝ ያጠናቀቀችው ደግሞ የኛዋ ሲምቦ አለማየሁ ናት። ውድድሩ እጅግ ፈታኝ እንደነበረ ተመልክተናል። በርካታ አትሌቶችም መሰናክሉን ማለፍ አቅቷቸው ሲወድቁ ተመልክተናል። እጅግ ተጠባቂ የነበሩ አትሌቶች ጭምር እንግዲህ በሚያሳዝን ሁኔታ መሰናክሉን ሳያልፉ ቀርተዋል ማለት ነው። እጅግ ፈታኝ በነበረው በዚህ ውድድር አትሌት ሲምቦ አለማየሁ እስከ መጨረሻ ትግል በማድረግ እንግዲህ የነሐስ ሜዳሊያ ባለቤት መሆን ችላለች። ሀገራችን ኢትዮጵያ በሜዳሊያ ሰንጠረዥ ውስጥ 2 ብር እንዲሁ 2 ነሐስ ማግኘት የቻለችበትን ውጤት ነው ያስመዘገበችው። ኬንያውያን አትሌቶች በተለይ በሴቶች እያደረጉት ያሉት ፉክክር እጅግ በጣም አስደናቂ መሆኑን ተመልክተናል። ከዓለም ዙሪያም የተለያዩ አበረታች መልእክቶችን እያስተናገዱ ይገኛሉ። በጣም አስገራሚ አትሌቶች ሆነው እንግዲህ ኢትዮጵያውያንን ከፉክክር ውጭ ማድረጋቸውን እየተመለከትን እንገኛለን። እጅግ በጣም ሞቃታማ በሆነው የጃፓን አየር ንብረት እየተወዳደሩ ያሉ አትሌቶቻችን እስከ መጨረሻው ፉክክር ለማድረግ ቢሞክሩም ነገር ግን በአጨራረሱ ላይ ተፎካካሪ ሳይሆኑ እየተመለከተናቸው ይገኛል ማለት ነው። በተለይ ደግሞ በወንዶች ማራቶን ጭራሽም ውድድሩን ለማቋረጥ 3ቱም አትሌቶቻችን ተገደዋል ማለት ነው። ስለዚህ አትሌቶቻችን በሌሎች አትሌቶች ብልጫ እየተወሰደባቸው እንደሆነ ተመልክተናል።